እውነት አንቺ የሴት ጀግና አንበሳ ነች፣ ካለ ምክንያትም አይደለም። አንቺ ጀግና፣ አንቺ ብርቱ ሴት የምንልሽ ካለ ምክንያት አይደለም። እንግዲህ ቤቷ ሄደው እንግዲህ እሷን የማይሆኑ ቃላቶች እየተናገሯት ዲስሪስፔክት እያደረጓት ነበረ። ይሄ ደግሞ የሆነው አክብራቸው ነው ያዳመጠቻቸው አይደለ? ግን እኮ ገና ሲገቡ መሆን ማስወጣት ትችላለች። ቆይ እናንተ የራሳችሁን ህይወት መኖር አትችሉም? ለምንድን ነው በአብርሃምና በሩታ ህይወት ገብታችሁ ነገሮችን እኛንን የምናውቀው? እኛንን የእናንተን ህይወት መምራት ያለብን እኛ በምንፈልገው መንገድ ነው መሄድ ያለባችሁ። አረ የማይሆን ነገር እንዴ! ባለጉዳዩ እኮ ሁለቱ ሰዎች ናቸው። ጉዳያቸውን እነሱ ናቸው መጨረስም መቋጨትም የሚችሉት እናንተ አይደላችሁም። እንደ ጓደኝነት ከአብርሃም ጋር አብርሃም ልትመክሩ ትችላላችሁ። ቤቱ ሄዳችሁ በምታገኙበት አጋጣሚ ሄዳችሁ መከሩት እንጂ ጭራሽ ቤቷ መታችሁ እንደዚህ ቃላቶችን መሰንዘር አይደብርም? አሚሮስ ብትሆን ማለት ነው እንዴ ምን ሞራል ኖሮክ ነው እሷን እንደዚህ የመናገር አቅም ያገኘው? አቤልስ ብትሆን ምን ሞራል ኖሮክ ነው እንደዚህ እሷን የመናገር አቅም ያገኘው? እውነት በጣም የምታሳፍሩት። ሰላም ሰላም የተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ተመልሼ መጥቻለሁ። ላይክና ሼር ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ተመልሼ ስመጣ ዛሬ እንግዲህ ሁለት ግለሰቦች የማይፈለጉበት ቦታ ሄደው እንግዲህ በጣም ችግር በጣም ሁካታ እየፈጠሩ ነው። እኔ ለምን እንደዚህ እንደሚያደርጉ ምንም እየገባኝ አይደለም። አረ እውነት በጣም ሼም ነው። እግዚአብሔርን በጣም ሼም ነው። ምንድን እየሆናችሁ ያላችሁት? አየክ አይደለ? የሩታ ሞዴል መሆን የሩታ ማማር ዛሬ ነው እንዴት አየክ? ሁሌም እኮ ሞዴል ናት፣ ሁሌም እኮ ቆንጆ ናት። አንዳንድ የተናገራችኋቸው ቃላቶች አሉ፣ ግን እዚህ ጋር ምንም የሚመጥኑ ስላሉ መናገር አልፈልግም። ማለት ባጭሩ መልሳላለች። እኔ ውስጤ ሰላም ስለሆነ ነው እንደዚህ ከላይም ሻይን የማደርገው። ውስጤ ሰላም ባይሆን እኮ ከላይ ሻይን አላደርግም። በጣም ሰላም፣ በጣም በቃ ደስተኛ ነኝ። እንዴት ነው እናንተ ቆይ ሰው ቤት ሄዳችሁ የዚህን ያህል ሞራል ያላችሁ? እውነት እኔ ግን ሩታ ግን አንቺን አለማድረግ አይቻልም። እንደው ሁለቱንም እንደው አንዳንዴ ብታያቸው ጌታ እንዴ አሁን ማለት ነው የሆነ ችግር ቢፈጠር እንኳን እናንተ ናችሁ እሷ ጋር ሄዳችሁት። እሷ አይደለችም እናንተ ጋር የመጣችሁ አይደለ? ምንም እኮ በማይመለከታችሁ ጉዳይ ገብታችሁ በቃ ልክ እኛ እናውቃለን፣ እኛ ነን የእናንተን ህይወት መምራት ያለብን። እንዴ ታዋችሁ በቃ ሁለቱ ጨርሱ ነው። ሄርሜላ የምትከፍላችሁ ደሞዝ አለ፣ በየወሩ ከሷ የምታገኙ ጥቅም አለ። የሆነማ ገቢ ያላችሁ ይመስለኛል። ይቀርባችኋል ያ ገቢ እዚህ የመጣችሁ ችግር ካልፈጠራችሁ። እውነት በጣም ነው የምታሳፍሩት። ግን ሩቲ አንበሳንሽ ጌታን በጣም ነው እንጆ እያደረግሽ ስታዳምጥ የነበረው። ለምን ወሬያችሁ ምንም ማለት ይሄ ምንም አዲስ ነገር አይደለም። በቃ እንዴት ነው አብርሃም የራሱን ላይፍ እየኖረ ነው። ተው ይኖሩበት። በሰበብ እየጠራሽ በልጁ ምክንያት ለማግኘት አትሞክሪ። ከዚህ በኋላ ከአንቺ ጋር አይሆንም። እሷ መቼ ጋር አብሮኝ ሆነ ያለች? እሷ እኮ ለልጃችን ስንል ሰላም እንፍጠር፣ ከቤተሰቦቹ ጋርም ሰላም እንፍጠር። እኔ እና እሱ ተጣልተን ከቤተሰቦቹ ጋር ጸብ ፈጥረን ልጁ ራሱ ማየት በነፃነት አይችልም። እና ለቤተሰቡ ስንል ለልጃችን ስንል ሰላም መፍጠር አለብን ነው የሰው ዋናው ፖይንት እንጂ ከአብርሃም ጋር ልመለስኩ ብላ አልጠይቀቻችሁም ወይም ደግሞ አልለመነቻችሁም። እውነት በጣም ነው የምታሳፍሩት። እንዴ እስኪ የራሳችሁ ኑሮ። አቤላም እኮ እስኪ የራስህን ህይወት ለምን ደግሞ አትኖረው? መብቷ ነው ታርግዝ። ማለቴ እውነት አርግዛ ከሆነ ማለት ነው። ምናልባት ገና ለማርገዝ እቅድ ላይ ሆና ከሆነ አላውቅም እንጂ እውነት አርግዛ ከሆነ እንዴ አንተ ምን የሚመለከት ነገር አለ በሄርሜላ ዙሪያ? ከዚህ በፊት ራሱ ሄርሜላ አረገዘሽ አንተ ነህ ደስተኛ፣ ሄርሜላ የሆነ ነገር ሆነች አንተ ነህ የምትከፋው። እንዴ ለሁለት ነው እንደ ሄርሜላ ነው ያገባችኋት። ለዛ ነው የምትናደደው። የሆነ ነገር ሲፈጠር ምናምን ነገር እንደዚህ የምትንጨረጨረውማ የሆነ ምክንያት አለ፣ ካልሆነ ምክንያትማ አይደለም። አሚሩስ ብትሆን ደግሞ ምን ሆነክ ነው እንደዚህ? እውነት በጣም ሼም ነው። ከዚህ በፊትም እዚህ የቲክቶክ ፕላትፎርም ላይ እንግዲህ ላይቭ ላይ ገብተህ በጣም ብዙ ነገር ስትናገር ነበረ። ሄርሜላ በጣም ጀግና ናት፣ በጣም የፍቅር ሰው ናት አለ አይደለ? በጣም እሷን አፕሪሼት እያረካት ነበረ። ላይክ ሩታን እንደማታውቃት ሩታን ሪስፔክት እያረካት። በነገራችን ላይ ሶሻል ሚዲያ ላይ የመጣው በሩታ ምክንያት ነው አይደል እንዴ? ታስታውሳላችሁ? የሆነ ጊዜ ፕራንክ አድርጓታል ሩታን። የሆነ የሰራተኛ መስሎ መጥቶ ምናምን ነገር ማለት ነው አስደንግጧት ምናምን ነገር እና በእነሱ ነው ዩቱብም ቻናል ከፍቶ ዛሬ ላይ እንግዲህ በነገራችን ምንም የማያምር ልጅ ታውቃላችሁ። ምንም የማያምር ስላችሁ በቃ ምንም የሚሰራው ነገር አያምር፣ ምንም ሪስፔክት የለውም። በቃ አይደለም ለሩታ ይቅርና ሚዲያው ላይ ራሱ ሲመጣ በተለይ እዚህ ዩቱብ ላይ ሚዲያው ላይ ሲመጣ
የሚመለከቱት እንግዲህ በጣም በአረቡ ሀገር እንዲሁም በአውሮፓ በአሜሪካ በተለያዩ ሀገር ላይ ያሉ ሰዎች ናቸው የሚመለከቱና በጣም ነው ሰዎችን የሚያንቋሸው፣ በጣም ነው ሰው የሚንቀው። እንዴ አረ መጀመሪያ ክብር ከራስ የሚጀምር ራስ ስታከብር ይመስለኝ ሰዎች የምታከብረው። እኔ ሲመስለኝ አንተ ራስ ግን የምታከብር ራሱ አይመስለኝም። በነገራችን ላይ አንዳንዴ ማስተዳደግና ውሎ ነው ማንነትን የሚገልጸውና የአቤልም እንደዚህ መፍጨርጨር እንደዚህ ምንም እየገባኝ አይደለም። የማይመለከት ነገር ላይ ነው ቆመ ጉዳዩን ለማከናወን እየሞከርክ ያለውና ዛሬ እንግዲህ ኖቫም ነበረ እና ኖቫም ዛሬ በነገራችን በጣም ትዕግስተኛ ሆኖ ነው እየተመለከትኩት ያለሁትኝ። አንዳንድ ጊዜ እንደዚህ ሆት አለመሆንም መልካም ነው ማለት ዛሬ ቆንጆ ላይ ነው ኖቫ ሳየው። ሌላ ጊዜ እንደውም በጣም ሆት ሆኖ ነበር የሚናገረው የሚናደደው፣ እሷን አትንኳት፣ የተለያዩ ሀሳቦችን ያቀርብ ነበር። ዛሬ ግን ውጡ ከማለት ውጭ ብዙም ምንም ያደረገው ነገር የለም። ሩታ ነበር ስትጋፈጣቸው ስትናገራቸው ውጡልኝ እያለቻቸው የነበረው። እንደውም በተለይ አሚሩንማ በጥፊ ብታገየው ራሱ በጣም ደስ ይምላት። ግን አንዳንድ ጊዜ ያው ትዕግስት አላደለ ትዕግስታችሁን የሆነ በቃ የሚፈታተናችሁ ሰው አለና ዛሬም እንግዲህ አሚሩ እንደዛ ነው ሩታን እያረጋት የነበረው። ግን እያንዳንዱ የምታደርጋቸው ነገሮች ዋጋ ያስከፍልሃል። አሁንም እንደዚህ የሚያናድዳችሁና የሚያፍጨረጭራችሁ ከሆነ ከዚህ በላይ ነው የማናድዳችሁ፣ ከዚህ በላይ አፍጨረጭራችኋለሁ። እንደዚህማ የምትቃጠሉ ከሆነ ገና ምን አይጣችሁ። አይ ሩታ ሂጅበት፣ ጌታን ሂጅበት። አፍጨርጨሪያቸው አይገልጸው፣ ማናጃቸው አይገልጸው። በቃ ማለት ለነሱ ይሄ ነገር እንደዚህ የሚያናድዳችሁ ከሆነ አንቺ ደግሞ ሞር በልጠሽ ሻይን ሆነሽ ታይላቸው እንዴ። እኔ ግን ሩታ ራሷን ጥላ እኮ ቢያገኟት ምን አይነት ደስታ ሊሰማቸው እንደሚችል አላውቅም። አሁን ላይ በእሷ እንደዚህ ቆንጆ መሆን ማማር የተናደዱ ነገ ላይ ምን ሊሆኑ ነው? በነገራችን ላይ ቤላ በጣም ነው የምናመሰግነው በዚህ አጋጣሚ ሞዴልነቷን፣ ሻይ ማረጓን፣ ማማሯን፣ ውበቷን ስለገለጽክልን በጣም ነው የምናመሰግነው። እስከዛሬ ሳታቀርተ ነው እስከዛሬ ሳታቀርተን። በነገራችን ከዚህ ፊት እኮ ስትሰግድላት የነበረች ልጅ ነህ። ከእሷ ከጎኗ ቆመክ እኮ ብዙ ነገሮች ስታደርግ ነበር አይደለ? ያው የቀን ጉዳይ ነው አይደለ? ዛሬ ላይ ከሄርሜላ ጋር እንድትሆን ያደረገ። እስኪ ይሄኛውም ከሄርሜላ ጋር ያለው ጉዳይ ያለው እስቲ ፍቅር ጸንቶን ነው። እስኪ እውነት አንዳንድ ጊዜ ጅማሬው ሲሆን መጨረሻው ሲያምር ነው አይደለ? ማንኛውም ሰው ጅማሬው ላይ አሪፍ አይነት ነገር ይጀምራል። ግን ትልቁ ነገር መጀመሩ ሲሆን አብሮ መዝለቁ ላይ ነው። እንግዲህ እነዚህ ሁለት ጥንዶች ሄርሜላና አብርሃም አንድ ቤት አይደለም አይደለ አሁን ላይ እየኖሩ ያሉት፣ ሁለቱም በየራሳቸው ቤት ነው እየኖሩ ያሉትና እንግዲህ እነዚህ ሁለት ሰዎች ደግሞ አብሮ አንድ ቤት ቢኖሩ እውነት ሄርሜላ አሁን ላይ ሶሻል ሚዲያ ላይ የምታሳየውን ፍቅር የምታሳየውን እያንዳንዱ ነገር ታደርገዋለች። ለምን ትላንትላ ትክክለኛ ማንነቷን ስታሳይ ነበር፣ ስትናደድ ነበር፣ ስትመናጨቅ ነበር፣ ብዙ ነገሮች ስታደርግ ነበር። እና ይመስለኛል አንድ ቤት ቢኖሩ ከዚህ የበለጠ በጣም ሆት የምትናደድ ነገሮች እንደዚህ በትዕግስት የምታሳልፍ አይነት ሴት አትመስለኝም። ለምን አንዳንድ ጊዜ ይሄ ሚዲያ ላይ ወጥቶ እንዲያደርጋለው እንዲሆናለው እኔ ለባሌ ታማኝ ነኝ ተገዥ ነኝ የሚል ሰው አንዳንድ ሰው በእርግጥ የሚያወራውን ይኖራል፣ አንዳንድ ሰው ደግሞ የሚያወራውን አይኖረውም፣ ወሬ ብቻውን ይቀራል። እና እስኪ እናይሻለን ምን እንደሚፈጠር። መቼም እናንተም የምታደርጉትን ነገር ሚዲያው ላይ መለቀቃችሁ አይቀርም፣ እኛም መመልከታችን ሀሳባችን መስጠታችን አይቀርም። ግን ደግሞ አስተማሪ የሆነ ነገሮች እንትለቁልን እንፈልጋለን። በተለይ ትውልድን የሚመርዝ ነገር ነው አሁን ላይ እየለቀቃችሁ ያላችሁት። ሩታም እንግዲህ በገዛ ቤቷ ቁጭ ስትል ደግሞ እናንተ እየሄዳችሁ በር እያንኳኳችሁ እንደዚህ የሰውን ሰላም መረበሹ ተገቢ አይደለም። ማለት እሱ አይደለች ወደ እናንተ የመጣችሁ አይደለ? ራሳችሁ ናችሁ በር አንኳኩታችሁ ከአብርሃም ህይወት እንድትወጣ የራሷን ህይወት እንድትኖር ለምንድነው እንደዚህ የምታረጊው? ምንም በማይመለከታችሁ ማለት ይሄ የእናንተ ጉዳይ አይደለም፣ የእናንተ ስራም ሊሆን አይገባም አይደለ እንዴ? ምን አገባችሁ? እግዚአብሔር ምን አገባችሁ? እኔ አላውቅም። ብቻ ልቦና ይስጣችሁ ከማለት ውጭ ሌላ ምንም አልልም። ሩቲ ግን ዛሬ አስደስተሽኛን። ለምን እንዳስደሰተችኝ ታውቃላችሁ? ጌታን ውጡልኝ እያለች እየገፈተረቻቸው እንደ ጧጧ ልታረጋቸው ነበር። ግን ደግሞ ያው አንዳንድ ጊዜ ትዕግስት ያለው ሰው ሲሆን ነገሩን ማብረድ ይችላልና ሩታ እንግዲህ ትዕግስተኛ ናት፣ ነገሮችን ማብረድ ትችላለች። ለማንኛውም የኔ ውዶች እስኪ እናንተ ማሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ እና ሼር ሰብስክራይብ አድርጉ። ባባይ